በክፍል 49 ላይ እንግዲህ ጽናት ለምሩ ወይንም ደግሞ ለመራዊት ልትነግራት በነበረበት ሰዓት ነበር ያለቀው ማለት ነው። ነግራታለች ወይስ ሌላ ሀሳብ አምታ ሰጥታታለች የሚለውን እንግዲህ ሁላችንም ትነግራታለች። እኔ ላትነግራት ትችላለች፣ ሌላ ምክንያት ልትሰጣት ትችላለች፣ ወይም ደግሞ ልትነግራት ትችላለች የሚል ሀሳብ ነበር ያስቀመጥኩት። ግን ደግሞ ነግራታለች ማለት ነው። እና ያው ያለውን ሁኔታ ነግራታለች። ግን ደግሞ በመጀመሪያ ስትነግራትና የኪራ አባት ቃል አስገብቷት እንደሄደ ያለውን ሁኔታ በግልጽ አንድ ባንድ ስለነገረቻት በመጀመሪያ ስትነግራት ግን ያስጠነቀቀቻት ለምሩ ያስጠነቀቀቻት ነገር ግን በምንም ታምር ወይንም ደግሞ በምንም ነገር ብትይኝ ግን ሀሳቤን አታስቀይርኝም። የወሰንኩት ሀሳብ በቃ ለኔ ልክ ነኝ። ግን ደግሞ በቃ ንገሪኝ ካልሽኝ እነግርሻለሁኝ። በሀሳቤ ግን ቀይሪ እንደዚህ አድርጌ እንድትይኝ አልፈልግም ብላ እንግዲህ ማስጠንቀቂያ በመጀመሪያ ሰጣት ነበር ለምሩ ማለት ነው። እንግዲህ ያው ያለውን ሁኔታ ነግራታለች። ምሩም ተረድታታለች ማለት ነው። ከዛ አንጻርም ግን ጽናት የወሰነችው ውሳኔ እያደረገችው ያለችው ነገር ለራስሽ ህይወት ጨለማ ውስጥ ነገር ነሽ። በቃ ለምንድን ነው የራሽን ብርሃን አንቺ ልታጠፍ የምችው? ለምንስ እንደዚህ ታደርጊያለሽ? በማለት እንግዲህ ምሩ ነግራታለች ማለት ነው። ስነግራት ያው ከሀሳቧ እንደተረዳ ነው ማለት ነው። ለነሱ ብለሽ አንቺ ግን የራሽን እንትን እያጠፋሽው ነው። ለምንድን ነው እንደዚህ የምታስቢው? በደንብ አስቢው። አሁንም እኔ አልጨቀጭቅሽም። ያው እንግዲህ ጽናትም ስለዚህ ጉዳይ አታንሽብኝ፣ በቃ እኔ ነግሬሻለሁ አይደለ? ሀሳቤን ግን ልታስቀይርኛችም ብላት ነበረ ማለት ነው። ስለዚህ ያለውን ሁኔታ ነግራታለች። ምሩ ደግሞ ቀስ ብለሽ አስቢው፣ ይህን ነገር እኮ ራስሽ መቆኝ በሁለት እንትን አንድ ምንድን ነው የሚባለው መንታት የሚቻለው ነገር አለ። ለምሳሌ የኪራንም አባት አስደስተሽ አንቺም ህይወትሽም ተደስተሽ እኮ ራስሽ በራስሽ እኮ ነገሮችን ማስተካከል ትችያለሽ። ሌላ መንገድ ራሱ መጠቀም የለብሽም የግድ። ስለዚህ አንቺ ለምን ኪራን አታገቢውም? በቃ ያለሽ አማራጭ ግን ቤተሰብ እንደዚህ አይነት ነገር የሚፈልግ ከሆነና በዚህ ደስተኛ ከሆነ አንቺ ለምን ኪራን አታገቢውም የሚል ምሩ ለሷ ሀሳብ ሰጣት ነበር። በጣም አሪፍ ሀሳብ ነው የሰጠቻት በነገራችን ላይ ማለት ነው። ለጽናት የሰጠቻት ሀሳብ በጣም አሪፍ ነው። እኔም እሱን ነበረ ሀሳብ እንትን ያልኩት ማለት ነው። እንግዲህ ወይም ጽናትን ቤተሰብ ላይ ይቀበላት ይችላል፣ ሊቀበላት ይችላል፣ ሌላ ሀሳብ ነው ማለት ነው። ይህ ደግሞ ኪራ ካመነበት ኪራ ከወደደ ከፈቀደ ቤተሰብ ይሄን ያክል አይደለም። በቃ የልጃቸውን ደስታ እስከሆነ ድረስ የሚፈልጉት የኪራ መደሰት ለነሱ በቂ ጉዳይ ነው ማለት ነው። እና ጽናት ግን የመለሰችላት መልስ ግን አሁን ላይ እኔ አላገባም፣ በቃ መስራት አለብኝ፣ ለአባቴ መስራት አለብኝ በትምህርቴ እንደገና ባላላገባም ብዬ ከዚያ ምክንያት ወጥቼ እንደገና ከዚህ ትምህርቴን ትቼ እኔ ባል ይዤልስ ልሂድ እንዴ? አይሆንም ምሩ፣ ይሄ ነገር ልክ አይደለም። በቃ እኔ ራሴን እንትን ማለት እፈልጋለሁኝ። በቃ እነሱ እንዲቀራረቡ ብቻ አግዢኝ በማለት እንግዲህ ምሩም አብራ ሆና ከሀሴትን እንዲሁም ኪራን ለማቀራረብ ሁለታቸው እንግዲህ እንትን ብለዋል ማለት ነው። በነገራችን ላይ እንዲቀራረቡ ካደረጉ ሁለታቸው ቢያንስ ጽናት እንኳን እየተናደደች ነው፣ ማለትም ንቅናትም አለባት ፍቅሩም አለባት። እያቀራረበች ሳይሆን ሌላ ነገር እየሆነች በስሜት እየተናገረች ነው ያለችው ማለት ነው። ደግሞ ያው ስለምትወደው ነው ማለት ነው። ስለዚህ መራዊት ግን ማቀራረብ ትችላለች ማለት ነው። እንግዲህ በትንሿ አይተናል። ሀሴት ታምራለች ስትስቅ ያልከው ኪራ እውነት ግን ነው በማለት እንግዲህ ያው ሀሴትም በነገራችን ላይ ሀሴት በጣም ምርጥ ልጅ ነች ማለት ነው። አስተዋይም ልጅ ነች እና እንደዛ ስትስቅ ታምራለች፣ መቼ ነው ያለች ምናምን በማለት እሷም ደስ ብሏት ስለ ጠይቃት ነበረ ማለት ነው። እንዲሁም ከኪራ ጋር ጥሩ መቀራረብ አላቸው ማለት ነው። እሱም ሲከፈው እሷም ታጽናነዋለች፣ እንደገና እሷም ሲከፋትም እሱ ያጽናናታል ማለት ነው። እና እሷም ሰፋ አርጋ ነገሮቹን አረቃ ነው የምታስበው ማለት ነው። እና በዚህ አጋጣሚ የኪራ ጓደኛ በባለፈው ሀሴት ስለ ራሷ ነገር ተናግራ ነበር፣ ወይም ስላሳለፈችው ህይወት፣ ስለ ፍቅሯ ቪዲዮ ተቀርጻ እንደተለቀቀባት ምናምን ተናግራ ነበረ።
ኪራ እንግዲህ አንድ ጓደኛ ይመጣል፣ የስራ ባልደረበኝ ነው። ስለዚህ ቤቱ ስለፈረሰበት እኛ ጋር ለጊዜው መቆየት ይፈልጋል በማለት እንግዲህ የኪራ ጓደኛ ወደ እነ ኪራ ቤት እንግዲህ ዘልቋል ማለት ነው። በነገራችን ላይ የእነ ኪራ ቤት የእንግዳ ተቀባይ ነው ማለት ነው። ይመጣሉ፣ ሁሉም እነሱም በአክብሮት ይቀበሏቸዋል ማለት ነው። እና ያው መጥቷል ማለት ነው። ብሩኬ ይባላል። ብሩኬ ነው እንግዲህ ካልተሳሳትኩ ስሙ ማለት ነው። እሱም ጋር ደግሞ እንግዲህ ከሀሴት ጋር ለመጀመሪያ ጊዜ ሲተያዩ በጣም ደንግጣለች፣ ሀሴትም ደንግጣለች። ልጁም ደግሞ ብሩኬ በጣም ደንግጧል ማለት ነው። እና ሁለታቸው ይተዋወቃሉ እንግዲህ እሷም ደግሞ ኪራም ጠርጥሯል። ምክንያቱም ብሩኬ ይባላል ብላ ስሙን በፊት አስተዋውቀው ስለነበር በዚያን ሰዓት ደግሞ ሲተዋወቁ እንደ አዲስ እንደማይታወቅ ነበር ሀሴትና ልጁ የተነጋገሩት ማለት ነው። እንግዲህ ሀሴት እዛ ቤት እንዳለች ከነኪራ ቤት እንዳለች ልጁ ምንም አያውቅም። ሀሴትም ብሩክ የሚባል የኪራ ጓደኛ እሱ እንደሆነም በምንም አታውቅም ማለት ነው። እንግዲህ እንደ አጋጣሚ ተገናኝተዋል ማለት ነው። እንግዲህ ሀሴትና ኪሩ ደግሞ ያው ውጭ ላይ ተገናኝተው ሻይ ቡና ብለው አንዳንድ ነገር እያወሩ ነበር ማለት ነው። እና ይህ መቀራረባቸው እንግዲህ ካደገ እርግጠኛ ነኝ ወደ ፍቅርም ወደ ትዳርም ይቀየራል የሚል ሀሳብ አለኝ ማለት ነው። ስለዚህ ከዚህ ጋር መወሰንና ሀሳቡን ግን ይህን ሁሉ እንትን ብላ የራሷን ነገር ወይም ደግሞ የኪራን ፍቅር እንዲሁም ደግሞ የራሷን ፍቅር ለማጽናት መስራት ያለባት ከኪሩቤል ይልቅ ከኪራ ይልቅ ማለት ነው። እንግዲህ ራሷ ጽናት ነች ብዬ ነው የማስበው ማለት ነው። ስለዚህ ጽናት የሄድሽበትና ውሳኔሽ ሀሳብሽ በጣም ልክ አይደለም። በቃ ነገሮቹን ትዳር ይዘሽም በባለፈውም ራሱ ሲናገር ነበረ ኪራ ማለት ነው። እኔ ሀሳብሽንና ምኞትሽን እንዳለ አሳካልሻለሁ፣ ትምህርትሽንም በሚቀጥለው አመት ትጀምሪያለሽ በማለት እንግዲህ ነግሯት ነበረ ማለት ነው። ስለዚህ ኪራም ብታገበው በጣም ብዙ ነገር ይሳካላቸዋል። ለምን ቤተሰብም ደስ ይለዋል፣ ኪራም በጣም ይደሰታል፣ እንደገና ጽናትም ትደሰታለች ማለት ነው። ትምህርቷንም እንግዲህ እንዳቋረጠች ትቀጥለዋለች ማለት ነው። ስለዚህ የኪራ ቤተሰቦች ደስ ሊላቸው ይገባል ይላቸዋል የሚል ሀሳብ አለኝ። በዛ ላይ ደግሞ የጽናት አባትም ከኪራ ጋር እየጠረጠሯት ይመስለኛል ከባለፈው ጀምሮ ማለት ነው። ስለዚህ አንድ ቢሆኑ አባቷም ራሱ ደስ ይለዋል እንጂ አይከፈውም ማለት ነው። እና ኪራ ጓደኛ እንግዲህ አይኑን ከጽናት ላይ ጥሏል ማለት ነው። እና ጽናትን ወዷታል መሰለኝ። ብቻ ግን የተለያዩ ነገሮች ሲያደርግ ነበረ። ከዚህ ሁሉ እሷ ተመችታኛለች፣ በጣም ጥሩ ነች ምናምን እያለ ብቻ ስለ ውበቷም ስለ ስራዋም ስለ ምኗም ሲያደንቅ ነበር ለመራዊት ማለት ነው። መራዊትም በኋላ የመጣ አይና ወጣ ምናምን ይሄ ልጅ ከቤት የሚትቆይ አይመስለኝም በዚህ ሁኔታ እያለችው ነበረ። ትክክል ነው። በጽናት ከመጡበት ኪራ እናቴ አይን የለውም ማለት ነው። በቶሎ ነው የሚያስወጣ። ስለዚህ ብሩኬ አርፈ ብትቀመጥ ጥሩ ነው። ጽናት የኪራና የኪራ ብቻ ነች። ያው እንግዲህ ቀናቶች ሊሄዱ ይችላሉ፣ ግን ደግሞ ኪራና ጽናት አይለያዩም የሚል ሀሳብ ነው ያለኝ እኔ ወደፊትም ማለት ነው። ስለዚህ ያለውን ነገር ጽናት ግልጹን እንትን ብላ ነገሮቹን ቢፈቱ ወይንም ደግሞ እሷን የበለጠ ከኪራ ጋር ራሷን ብታቀርብ እጅግ መልካም ነው የሚል ሀሳብ ነው ያለኝ። እንግዲህ ሁላችንም በጉጉት እንጠብቃለን ክፍል 51ን።